ጤና ይስጥልን። ይህ ኢትዮ ፕላስ ነው። ኢራን ዛሬ በሁለት ዓለማት መካከል ትገኛለች። በአንድ በኩል በኢኮኖሚ ቀውስና በነጻነት ጥም የጋለው የለውጥ ፈላጊዎች ጎዳና፣ በሌላ በኩል ደግሞ ለ45 ዓመታት አገሪቱን በብረት እጅ የገዛት የአያቶላህ አሊ ካሜኒ ጽኑ መንበር ተቃዋሚዎች የንጉሳዊ ስርዓት እንዲመለስና ኢስላሚክ ሪፐብሊኩ እንዲያበቃ እየጠየቁ ባለበት በዚህ ሰዓት የሁሉም አይን ወደ ቴህራን ቤተ መንግስት እንዲያማትር አድርጓል። አያቶላህ አሊ ካሜኒ ከእስር ቤት እስከ መንፈሳዊ ዙፋን የ85 ዓመቱ አያቶላህ አሊ ካሜኒ ኢራን ሁለተኛውና ረጅሙን ጊዜ የገዙ ጠቅላይ መሪ ናቸው። በ1939 በማሻሃድ ከተማ ከሃይማኖተኛ ቤተሰብ የተወለዱት ኻሜኒ ገና በ11 ዓመታቸው የሃይማኖት ትምህርት የጀመሩ ቢሆንም ሕይወታቸው ግን በመንፈሳዊነት ብቻ አልተገደበም። በሻህ በንጉሥ ዘመን 6 ጊዜ የታሰሩትና በፖሊስ የተገረፉት ኻሜኒ ከ1979 አብዮት በኋላ የአገሪቱ ወሳኝ ሰው ሆኑ። በ1981 በደረሰባቸው የግድያ ሙከራ የቀኝ እጃቸው መስራት ባይችልም በዚያው ዓመት ፕሬዝዳንት ሆነው ተመረጡ። በ1989 ታላቁ መሪ አያቶላህ ኻሜኒ ሲሞቱ እርሳቸውን ተክተው የአገሪቱ የበላይ ጠባቂ ለመሆን በቁ። ያልተገደበ ስልጣን፣ የጦርና የሃይማኖት አዛዥ። በኢራን ህገ መንግስት መሰረት ኻሜኒ የመጨረሻው ቃል ባለቤት ናቸው። ፕሬዝዳንቱ ይሾማሉ፣ ይሻራሉ እንጂ ዋናው ስልጣን ያለው በኻሜኒ እጅ ነው። የጦር አዛዥነትም ስልጣን አላቸው። ኃይሉን የአብዮታዊ ዘብጓድ በቀጥታ ያዛሉ። የውጭ ግንኙነት፣ የኒውክሌር ጉዳይና የኢኮኖሚ ውሳኔዎች ያለ እርሳቸው ፍቃድ አይጸድቁም። የኻሜኒ ቤተሰብ በመጋረጃው ጀርባ ያለው ተጽዕኖ፣ የአያቶላ ቤተሰቦች በአደባባይ ብዙም አይታዩም። ነገር ግን በኢራን ፖለቲካ ውስጥ ያላቸው ሚና ትልቅ የሚባል ነው። ኻሜኒና ባለቤታቸው ማንሱሬ 4 ወንዶችና 2 ሴት ልጆች አሏቸው። ሙጅታባ ኻሜኒ ተተኪው ተብሎም ይጠራል። ሁለተኛው ልጃቸው ሙጅታባ አሁን ላይ የአባቱ ቀኝ እጅ ተደርጎም ይቆጠራል። ምንም እንኳን በይፋ ባይገለጽም አባቱን ተክቶ ጠቅላይ መሪ ሊሆን እንደሚችል ይገመታል። በ2004 ምርጫ ጣልቃ በመግባትና የአባቱን ቢሮ በመቆጣጠር ረገድ ትልቅ ስምም አለው። ሙስጣፋ፣ መሱድና መይሳም። ሙስጣፋም የበኩር ልጅ ሲሆን በአብዛኛው ከሃይማኖታዊ ጉዳዮች ጋር የተገናኘ ሰው ነው። መሱድ ደግሞ የአባቱን የፕሮፓጋንዳ ስራዎችና ማስታወሻዎች የማጠናከር ኃላፊነት የተሰጠው ልጃቸው ነው። መይሳም ታናሽ ወንድ ልጅ ሲሆን እርሱም እንደ ታላላቆቹ የሃይማኖት መምህር እንደሆነ ይነገራል። ሁሉም ልጃቸው ትዳር የመሰረቱት በአገሪቱ ካሉ ተደማጭነት ያላቸው ባለስልጣናትና ነጋዴዎች ልጆች ጋር መሆኑ የቤተሰቡን የስልጣን ሰንሰለት ይበልጥ አጠናክሮታል። ዛሬ ኢራናውያን አያቶላህ ይውረዱ እያሉ በጎዳናዎች ተቃውሟቸውን እያሰሙ ነው። ኢንተርኔት ተቋርጧል፣ ደምም ፈሷል፣ እስር ቤቶችም ሞልተዋል። ኻሜኒ ግን አሁንም አሻፈረኝ ባዮችን እያስጠነቀቁ ቀጥሏል። አብዛኛው ወጣት ኢራናዊ ያለ ኻሜኒ አመራር ሌላ ህይወትን አያውቅም። አሁን ግን ያ ህይወት እንዲቀየር ቆርጦ የተነሳ መስሏል። በኢራንና በአሜሪካ መካከል ያለው ግንኙነት ከአጋርነት ወደ ጠላትነት የተለወጠ በጥርጣሬና በውጥረት የተሞላ ረጅም ታሪክ ያለው ነው። ይህ ፍጥጫ ዛሬ ለደረሰበት ደረጃ 4 ዋና ዋና ታሪካዊ ምሰሶች አሉት። የመጀመሪያው የ1979 አብዮትና የኤምባሲው ቀውስ ነው። እስከ 1979 ድረስ ኢራን በመካከለኛው ምስራቅ የአሜሪካ የቅርብ ወዳጅ የነበረች ሀገር ናት። ነገር ግን የኢራን አብዮት ንጉሥ ሻህ ከስልጣን ሲወርድ ሁኔታዎች ተለወጡ። አብዮታዊ ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ በመውረር 52 አሜሪካውያንን ለ444 ቀናት ማገታቸው ይታወሳል። ይህ ክስተት በአሜሪካውያን ልብ ውስጥ ዛሬም ድረስ የሚታወስ ጠባሳ ጥሏል። አሜሪካም ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋረጠች። አሜሪካም ኢራን የኒውክሌር መሳሪያ ለማበልጸግ እየሰራች ነው ብላ ታምናለች። አሁን ላይ ኢራን ግን ለሰላማዊ ዓላማ ነው በሚል ትከራከራለች። አሜሪካ በኢራን ላይ የጣለችው ከባድ የኢኮኖሚ ማዕቀብ የኢራንን የነዳጅ ሽያጭ አሽመድምዶታል። እንደ አውሮፓውያን አቆጣጠር በ2015 በኦባማ ዘመን ስምምነት ተደርሶ የነበረ ቢሆንም ዶናልድ ትራምፕ በ2018 አሜሪካን ከስምምነቱ በማውጣታቸው ውጥረቱ ዳግም አገረሸም። እንደ አውሮፓውያን አቆጣጠር በጥር 2020 አሜሪካ የኢራን ወታደራዊ ስትራቴጂስት የነበሩትን ጀነራል ቃሲም ሱሌማኒን በባግዳድ በድሮን ጥቃት መግደሏም ሁለቱን አገራት ወደ ለየለት ጦርነት አፋፍ አድርሷቸው ነበር። ኢራንም ለአጸፋዊ እርምጃ በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ሰንዝራለች።
ሁለቱ አገራት በቀጥታ ባይዋጉም በሌሎች አገራት በኩል ይፋለማሉ። ባለፈው ሰኔ ወር ግን ለ12 ቀናት ያክል አሜሪካ ከእስራኤል ጋር ሆና ኢራንን በቀጥታ ወግታታለች። ኢራን እንደ ሐማስ በጋዛ፣ ሄዝቦላ በሊባኖስ እንዲሁም ሁቲ በየመን ያሉ ቡድኖችን በማስታጠቅ ትታወቃለች። አሜሪካ እነዚህን ቡድኖች አሸባሪ ስትል ትፈርጃለች እና የእስራኤልን ደህንነት ለመጠበቅ በከፍተኛ ሁኔታም ትሰራለች። በአሁኑ ወቅት ኢራን የሩሲያና የቻይና የቅርብ ወዳጅ በመሆን የአሜሪካን ተጽዕኖ ለመቋቋም እየሞከረች ነው። አሜሪካ በበኩሏም የኢራንን የነዳጅ ገቢ ለመቀነስና ወታደራዊ እንቅስቃሴዋን ለመገደብ አጋሮቿን እያስተባበረች ቀጥላለች። የዚህ ፍጥጫ ውጤት በዓለም የነዳጅ ዋጋና በመካከለኛው ምስራቅ ሰላም ላይ ቀጥተኛ ተጽዕኖ አለው። የኢራን የኒውክሌር ፕሮግራም በዓለም ፖለቲካ ውስጥ እጅግ አነጋጋሪና አሳሳቢው ጉዳይ ነው። አሁን ያለችበትን ደረጃም በሶስት ዋና ዋና ነጥቦች ከፍሎ ማየት ይቻላል። የመጀመሪያው የዩራኒየም የማበልጸግ ደረጃ። አንድ ሀገር የኒውክሌር ቦምብ ለመስራት ዩራኒየምን 90 በመቶና ከዚያ በላይ ማበልጸግ ይኖርበታል። የኢራን አሁናዊ ሁኔታ። ኢራን በአሁኑ ወቅት ዩራኒየምን እስከ 60 ከመቶ እያበለጸገች መሆኑን የዓለም አቀፉ የኒውክሌር ኃይል ኤጀንሲ አረጋግጧል። ከ60 ተነስተው 90 ከመቶ ለመድረስ የሚቀራቸው ርቀት በጣም አጭርና የቴክኒክ ለውጥ ብቻ የሚጠይቅ በመሆኑ ዓለም አቀፍ ተቃውሞ ተነስቶበታል። ይህ ማለት ኢራን ውሳኔ ካሳለፈች ለአንድ የኒውክሌር ቦምብ የሚሆን ግብዓት ለማዘጋጀት የሚፈጅባት ጊዜ ነው። በ2015 ስምምነት ወቅት ይህ ጊዜ 1 ዓመት አካባቢ እንዲሆን ተደርጎ ተጎትቶ ነበር። አሁን ግን አሜሪካ ከስምምነቱ ከወጣች በኋላ ኢራን ገደቦችን ጥሳ በመጓዟ ይህ ጊዜ ወደ ጥቂት ሳምንታት ወይም ቀናት ዝቅ ማለቱን የደህንነት ባለሙያዎች ያነሳሉ። ሆኖም ግብዓቱን ወደ ተተኳሽ ቦምብ ለመለወጥ ተጨማሪ ወራት ምናልባትም ከ1 እስከ 2 ዓመት ሊፈጅባትም ይችላል። ኢራን የኒውክሌር ተቋሞቿን ከአየር ጥቃት ለመከላከል በጣም ጥልቅ በሆኑ የመሬት ውስጥ ዋሻዎች ውስጥ ገንብታለች። ከእነዚህ መካከል ፎርዶ አንደኛው ነው። በተራራ ስር የተገነባና በተራራ ቦምብ የማይፈርስ ማዕከል ነው። ሌላው ናታንዝ ይባላል። ዋናው የዩራኒየም ማበልጸጊያ ሲሆን በተደጋጋሚ የሳይበር ጥቃት እንዲሁም ባለፈው ሰኔ የ12 ቀናት ጦርነትም እነዚሁ ከመሬት በታች ያሉት የኒውክሌር ማዕከላት በአሜሪካና በእስራኤል ጥቃት ደርሶባቸዋል። ኢራን ቦምቡን እንዳታመርት 2 ዋና ዋና እንቅፋቶች አሏት። አንደኛው የእስራኤል ዛቻ ነው። ሌላው ደግሞ የምዕራባውያን ማዕቀብ። እስራኤል ኢራን የኒውክሌር ባለቤት እንድትሆን በፍጹም አንፈቅድም በማለት ወታደራዊ እርምጃ እንደምትወስድ ደጋግማ አስጠንቅቃለች። ኢኮኖሚዋ በማዕቀብ የደቀቀ በመሆኑ ቦምቡን ማምረቷ አገሪቱን ወደ ሙሉ ለሙሉ መገለል ሊወስዳትም ይችላል። ኢራን ዛሬ ላይ የኒውክሌር ቦምብ የላትም። ነገር ግን ቦምቡን ለመስራት የሚያስፈልገውን ዕውቀት፣ ቴክኖሎጂና ጥሬ ዕቃ በእጇ ለማስገባት በጣም እንድትቃረበች አሊያም በእጇ እንዳለ ይታመናል። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር በማድረግ እኛን ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።